ሰላም እንዴት ናችሁ? ሌኒ ነኝ ከግሎብ ዶክ አካዳሚ የአራተኛ ክፍል የሂሳብ ትምህርትን በጣም በቀላሉ እየተማማርን የምንዘጋጅባቸውን ቪዲዮዎች እየሰራሁላችሁ ነው። ስለ ግሎብ ዶክ አካዳሚ እዚህ ላይ ስለማስተምራቸው የምጠቅሳቸው አጋዥ መጽሐፎች ካሉ የተለያዩ ነገሮች የበለጠ እውቀት ማግኘት ከፈለጋችሁ @globdoc academy የሚል ቴሌግራም ቻናል አለን። እሱን ጆይን በማድረግ በደንብ የበለጠ መረጃ ማግኘት ትችላላችሁ ማለት ነው። በዛሬው ቪዲዮ ላይ በአራተኛ ክፍል የሂሳብ ትምህርት ምዕራፍ 1 ላይ ንዑስ ምዕራፍ 1.5 እስከ 1 ሚሊዮን ያሉ ሙሉ ቁጥሮችን ማወዳደርና በቅደም ማስቀመጥ እንዴት እንደምንችል እናያለን ማለት ነው። ከዚህ ቪዲዮ በፊት ግን የሰራኋቸው ብዙ ቪዲዮዎች አሉ ምዕራፍ 1 ላይ ከዚህ ቀድሞ የሚመጡትን ንዑስ ምዕራፎች በአጠቃላይ የተረዳንባቸው ቪዲዮዎች አሉ። ስለዚህ እነሱን ቀድሞ ማየትና ጥያቄዎቹን ድጋሚ ሰርቶ መገኘት ይሄንን ቪዲዮ ስታዩት የበለጠ ቀሏችሁ እንድታዩ የማወራው ነገር በቀላሉ እንዲገባችሁ ስለሚረዳችሁ ጎበዝ ልጆችም እናንተ ደግሞ ስለሆናችሁ ያላያችኋቸው ድጋሚ ሄዳችሁ ይዋቸው፣ ያያችኋቸው ደግሞ በደንብ እንደገባችሁ እርግጠኛ ለመሆን ድጋሚ አንድ ጊዜ አይታችኋቸው ተመለሱ። እሺ እሱን አድርጋችሁ ከጨረሳችሁ ደግሞ ወደ ዛሬ ቪዲዮአችን መሄድ እንችላለን ማለት ነው። ስለዚህ ዛሬ በዚህ ቪዲዮ ላይ የምንማረው እንደነገርኳችሁ እስከ 1 ሚሊዮን ያሉ ሙሉ ቁጥሮችን ማወዳደርና ቁጥሮችን ደግሞ ተተርትር አንድ ላይ ደግሞ በብዙ ሆነው ሲሰጡን በቅደም ተከተል ይሄኛው ከዚህኛው ያንሳል፣ ይሄኛው ከዚህኛው ይበልጣል እያልን ከትንሽ ቁጥር ጀምረን ወደ ትልቁ ወይም ደግሞ ከትልቁ ቁጥር ጀምረን ወደ ትንሹ በቅደም ተከተል ማስቀመጥ እንዴት እንደምንችል ነው። ካልረሳችሁት በጣም ደግሞ እርግጠኛ ነኝ አትረሱትም። እስከ 100 ሺህ ያሉ ቁጥሮችን ማወዳደርና በቅደም ተከተል ማስቀመጥ እንዴት እንደሆነ ከዚህ በፊት አይተናል አይደለ? እዚህም ጋር ምንም የሚለየው ነገር የለም። ሐሳቡ አንድ አይነት ነው የሚሆነው። ምንድነው ልዩነቱ? እስከ 100 ሺህ ያሉ ቁጥሮችን ስናይ ባለ ስንት ሆሄ ነበሩ? ያኔ ባለ 5 ሆሄ ወይም ከ5 ሆሄ በታች ያላቸው ነበሩ። አሁን ግን 1 ሚሊዮን ድረስ ስናይ ቁጥሮቹ ባለ 6 ሆሄም ሊሆኑ ይችላሉ። ምክንያቱም 1 ሚሊዮን ባለ 7 ሆሄ ነው። ከዛ በታች ያሉት ቁጥሮች ባለ 6ም ሊሆኑ ይችላሉ፣ ባለ 5ም ሊሆኑ ይችላሉ። ግን ከዛ እስካሁን ካየናቸው የሚለያቸው የቁጥሮቹ ሆሄ ብዛት ብቻ ነው ማለት ነው። ህጎቹ ሁሉም ነገር አንድ አይነት ነው። እንደ ክለሳ እንይዛዋለን ይሄንን ቪዲዮ ማለት ነው። እሺ ስለዚህ 6 ሆሄ ያላቸው ሙሉ ቁጥሮች ወይም ደግሞ የትኛውንም ቁጥር ስናወዳድር መጀመሪያ ምንድነው የምናደርገው? ሁለት የተለያዩ ሆሄያት ያሉ ቁጥሮች ከተሰጡን መጀመሪያ ሁለት የተለያዩ ሆሄ ያላቸው ቁጥሮች ማለት ለምሳሌ የተሰጠን 300 ሺህ እና 30 ሺህ ቢሆን ሁለቱን አወዳድሩ እስኪ ከ300 ሺህ እና ከ30 ሺህ የትኛው ይበልጣል ተብለን ቢሆን የተጠየቅነው ለማወዳደር የመጀመሪያው ህጋችን ምንድነው? በሁለቱም የተሰጡን ቁጥሮች ወይም ደግሞ ከሁለት በላይም ሊሆኑ ይችላሉ የተሰጡን ቁጥሮች ውስጥ ያለውን ሆሄ ብዛት እንቆጥራለን። ለምሳሌ የመጀመሪያው ቁጥራችን 1 2 3 4 5 6 ይሄ ባለ 6 ሆሄ ነው አይደለ? 30 ሺህ 1 2 3 4 5 ይሄ ባለ 5 ሆሄ ነው። የመጀመሪያ የማወዳደር ህጋችን ምንድነው የሚለው? ሁለት የተለያዩ ሆሄ ያላቸው ሙሉ ቁጥሮች ሲወዳደሩ ሁለት የተለያየ ሆሄ ብዛት ያላቸው ልክ እዚህ ምሳሌ ላይ እንዳሉ አንዱ ባለ 6 ሆሄ አንዱ ባለ 5 ሆሄ ነው የተሰጠን። እንደዚህ አይነት ቁጥሮች ሲወዳደሩ ትልቅ ሆሄ ብዛት ያለው ቁጥር ትንሽ ሆሄ ብዛት ካለው ቁጥር ሁልጊዜም ይበልጣል። ያ ማለት በእኛ ምሳሌ ትልቅ ሆሄ ቁጥር ያለው ስንት ነው? 300 ሺህ ነው ባለ 6 ሆሄ ስለሆነ። ትንሽ ሆሄ ያለው ደግሞ 30 ሺህ ነው። ስለዚህ ሁልጊዜም ቢሆን ትልቅ ሆሄ ያለው ይበልጣል ማለት 300 ሺህ ከ30 ሺህ ይበልጣል ማለት ነው። የመጀመሪያው ህጋችን ምን ነው የሚለው? በሆሄ ብዛታቸው የሚለያዩ ቁጥሮች ከሆነ አወዳድሩ ተብሎ የተሰጠን ትልቅ የሆሄ ብዛት ያለው ቁጥር ሁልጊዜም ትንሽ ሆሄ ብዛት ካለው ቁጥር ይበልጣል። ያ ማለት በተቃራኒው ትንሽ ያለው ደግሞ ከትልቁ ያንሳል ማለት ነው። ይሄኛው ህጋችን የሚሰራው ግን የተሰጡን ቁጥሮች በሆሄ ብዛታቸው የሚለያዩ ከሆነ ነው። የተሰጡን ቁጥሮች በሆሄ ብዛታቸው የማይለያዩ ከሆነስ? ለምሳሌ የተሰጠን ቁጥር 200 ሺህ እና 700 ሺህን አወዳድሩ ቢሆንስ የተሰጠን? ሆሄ ብዛታቸውን ስናየው ይሄም ባለ 6 ሆሄ ነው፣ ይሄም ባለ 6 ሆሄ ነው። ስለዚህ በመጀመሪያው ህጋችን ማወዳደር አንችልም። የሆሄ ብዛታቸው
አንድ አይነት ስለሆነ። ግን ሌላ ህግ አለን። ሁለተኛው ህጋችን ምን ይላል? ሁለት እኩል ሆሄ ብዛት ያላቸው ልክ እንደዚህኛው እኩል ሆሄ ብዛት ያላቸው ቁጥሮች ሲወዳደሩ እነዚህ ሁለት ቁጥሮች ሲወዳደሩ ሁለቱንም ቁጥሮች ከግራ ጀምረን ወደ ቀኝ ከግራ ጀምረን ወደ ቀኝ ከግራ ጀምረን ከምናገኘው ቁጥር ጀምረን ወደ ቀኝ እየሄድን እያንዳንዱ ቤት ውስጥ ባሉት ቁጥሮች እናወዳድረዋለን። እያንዳንዱ የቤት ዋጋ ውስጥ ባሉ ቁጥሮች እናወዳድረዋለን። ለምሳሌ የዚህ ሆሄ ብዛታቸው እኩል ነው ማለት የቤት ዋጋዎቻቸው እኩል ናቸው። ይሄ 100,000 ቤት አለው፣ 10,000 ቤት አለው፣ 1,000 ቤት አለው፣ 100 ቤት አለው፣ 10 ቤት አለው፣ 1 ቤት አለው፣ 10 ቤት አለው፣ 1 ቤት አለው። ይሄኛውን ቁጥራችን 100,000 ቤት አለው፣ 10,000 ቤት አለው፣ 1,000 ቤት አለው፣ 100 ቤት አለው፣ 10 ቤት አለው፣ 1 ቤት አለው። እነዚህ ሁለት በሆሄ ብዛታቸው እኩል የሆኑ ቁጥሮች ሲወዳደሩ ከግራ ጀምረን ወደ ቀኝ ያ ማለት መጀመሪያ የ100,000 ቤት ዋጋ ቁጥራቸውን እናወዳድራለን። የመጀመሪያው ቁጥራችን የ100,000 ቤት ስንት ነው? 2። የሁለተኛው ቁጥራችንስ የ100,000 ቤት ዋጋው ስንት ነው? 7። አሁን መጀመሪያ ይሄንን እናወዳድራለን። 7 እና 2 ስናወዳድር 7 ይበልጣል 2 ይበልጣል? የትኛው ይበልጣል? 7 ይበልጣል አይደለ? ስለዚህ ከዚህ ወዴትም መሄድ ሳይጠበቅብን ምክንያቱም ገና የመጀመሪያውን ቼክ ስናደርግ የመጀመሪያውን ስናይ ዋጋ ልዩነት አግኝተናል አይደለ? 2 ከ7 ያንሳል። ስለዚህ እዚህ ጋር እናቆምና ወደ ሙሉ ቁጥሩ በመመለስ 200,000 ከ700,000 ያንሳል ብለን እናስቀምጣለን ማለት ነው። ያንሳል ብለን እናስቀምጣለን። ለምሳሌ ግን እኔና ይሄንን እናጥፋውና አሁንም ሁለት የሆሄ ዋጋቸው እኩል የሆኑ ቁጥሮች ለምሳሌ ልክ እንዳሁኑ 640,000 እና 670,000 ቢሰጠን የሆሄ ብዛታቸው አንድ አይነት ነው። ስለዚህ በህግ አንድ ማወዳደር አንችልም። ስለዚህ በህግ 2 ስናወዳደር ከግራ ጀምረን ሁለቱንም ቁጥር ወደ ቀኝ ይሄድን የ100,000 ቤታቸውን ዋጋ መጀመሪያ እናወዳድራለን። 6 እኩል ናቸው። ስለዚህ እዚህ ጋር አወዳደርን መጨረስ አንችልም ማለት ነው። ወደ 10,000 ቤት ዋጋቸውን እንሄዳለን። የ10,000 ቤት ዋጋቸውን ስናየው 4 እና ስንት ነው? 7። እዚህ ጋር የቁጥር ልዩነት አለ። የቁጥር ልዩነት ስናገኝ ሁሉ ጊዜ ምን እናደርጋለን? እናቆማለን። እናቆምና ቁጥሮቹን እናወዳድራለን። ስናወዳድር 4 ከ7 ያንሳል። ስለዚህ 640,000 ከ670,000 ያንሳል ማለት ነው። ግልጽ ነው አይደለ? ይሄንን ከግራ ወደ ቀኝ ይሄድን ማወዳደራችንን የምንቀጥለው የት ድረስ ነው? የቁጥር ልዩነት የዋጋ ልዩነት እስክናገኝ ድረስ። 6 እና 6 እኩል ከሆነ እንቀጥላለን። ቀጥለን የምናገኘው የ10,000 ቤት ስናወዳደር 4 እና 7 ልዩነት አለ። ልዩነት ባይኖር ግን እንቀጥል ነበር ወደ 1000 ቤት እያለን መጨረሻው ድረስ እናወዳድር ነበር ማለት ነው። እሺ፣ ስለዚህ ሁለቱንም ህጎች ምን እናደርጋለን? በምሳሌ አያይዘን እናያቸዋለን። የመጀመሪያው ምሳሌ 14 ላይ ያለው ሀ ምን ይላል? አወዳድሩ ነው የሚለው። መጀመሪያ ህግ አንድን ቼክ እናደርጋለን። ህግ አንድ ምንድነው የሚለው? እንድናወዳድር የተሰጡን ቁጥሮች መሃል የሆሄ ብዛት ልዩነት መኖሩን ነው የምናረጋግጠው ማለት ነው። እንቁጠራቸው። 1 2 3 4 5 ይሄ ባለ 5 ሆሄ ነው። 1 2 3 4 5 6 ይሄ ግን ባለ 6 ሆሄ ነው። ስለዚህ 94,005 እና 940,879 የተሰጡን ቁጥሮች የሆሄ ብዛታቸውን ስናይ በዚህ በግራ በኩል የተሰጠን ቁጥር ባለ 5 ሆሄ ነው። በቀኛችን በኩል የተሰጠን ቁጥር ደግሞ ባለ 6 ሆሄ ነው። ስለዚህ በሆሄ ብዛታቸው ሲለያዩ ምንድነው ህጋችን የሚለን? ሁሉ ጊዜም ቢሆን ትልቅ ሆሄ ብዛት ያለው ቁጥር ይበልጣል ነው የሚለው። ስለዚህ በእኛ ጊዜ ደግሞ 5 ሆሄ ያለው ቁጥር ከ6 ሆሄ ቁጥር ያለው እየተወዳደረ ስለሆነ 94,005 ከ940,879 ያንሳል ማለት ነው። አይደለ? ያንሳል ማለት ነው። እንቀጥል።
ይሄ ወደ ሁለተኛው ህግ መሄድ አልተጠበቀብንም ነበር ምክንያቱም የሆሄ ልዩነት ስላገኘን። ለላይ እንየው እስኪ የሆሄ ልዩነት አለ? የሆሄ ልዩነት የለም። 1 2 3 4 5 6 1 2 3 4 5 6 ሁለቱም ባለ 6 ሆሄያት ናቸው። ስለዚህ በህግ 1 ማወዳደር ስለማንችል ወደ ህግ 2 እንሄዳለን። ህግ 2 ምንድነው የሚለን? ከግራ ጀምረን ቁጥሮቹን ወደ ቀኝ እያየን እያንዳንዱን በየቤት ዋጋቸው እናወዳድራቸዋለን። እሺ የ100,000 ቤት አለን እዚህ ጋር። የ100,000 ቤት ዋጋችን ስንት ናት? 6 ናት። የዚህኛውስ ቁጥራችን የ100,000 ቤት ዋጋው 6 ነው። ሁለቱን ስናወዳድር እኩል ነው። ስለዚህ ወደሚቀጥለው የቤት ዋጋ እንሄዳለን። እዚህ ጋር ልዩነት ስላላገኘን የሚቀጥለው የቤት ዋጋ ስንት ነው? 4 ነው። እዚህ ጋር 4 ነው። የ10,000 ቤታችሁ አይደለ? እሱንም ስናወዳድር እኩል ነው 4 ከ4 ጋር። እንቀጥል። የ1000 ቤት ዋጋውስ 2 ነው። የዚህኛውስ ቁጥር 2 ነው። እንዴት ነው እየሄድኩ ያለሁት? ከግራ ጀምሬ ወደ ቀኝ ከዚህ ከግራ ጀምሬ ወደ ቀኝ ነው እየሄድኩ ያለሁት። 2 እና 2ስ እነሱም እኩል ናቸው። እንሂድ። ልዩነት እስከምናገኝ ድረስ ነው የምንሄደው ብያችኋለሁ። እስካሁን ልዩነት አላገኘንም። እንቀጥል። የ100 ቤት ዋጋው ላይ ደርሰናል። የዚህ ቁጥር የ100 ቤት ዋጋው ስንት ነው? 8 ነው። የዚህኛውስ ቁጥር 8 ነው። አሁንም ሁለቱም በ100 ቤት ዋጋቸው እኩል ናቸው። በ10 ቤት ዋጋቸውስ ይሄ 5 ነው፣ ይሄኛው 5 ነው። ኦኬ አሁንም በ10 ቤት ዋጋቸው እኩል ናቸው። የመጨረሻው ስንት ነው? የአንድ ቤት ዋጋቸው 9 ነው። የዚህ ስንት ነው? 9 ነው። በአንድ ቤት ዋጋቸው እኩል ሆኑ። ስለዚህ ከ100,000 ቤት ጀምሮ እስከ አንድ ቤት ዋጋቸው ድረስ አወዳድረን በሁሉም ቤት ዋጋቸው ሁለት ቁጥሮች እኩል ከሆኑ እነዚህ ቁጥሮች በዋጋቸው እኩል ናቸው ማለት ነው። ምክንያቱም ብንፈልግ በቤት ዋጋው ልዩነት ያለው ቁጥር አላገኘንም። ሁሉም የቤት ዋጋ ከቀኝም በግራም ያለው ቁጥር እኩል ናቸው። ስለዚህ ሁለቱ ሙሉ ቁጥሮች እኩል ናቸው ማለት ነው። በጣም ጥሩ። እሺ ሐመር ውሃ ላይስ 1 2 3 ሁሉ ጊዜ ምንድነው የምናደርገው? ህግ 1 ነው መጀመሪያ ቼክ የምናደርገው። ባለ ስንት ሆሄ ነው? ባለ 6 ሆሄ። 1 2 3 4 5 6 ባለ ስንት ሆሄ ነው? ባለ 6 ሆሄ። ስለዚህ በሆሄ ብዛት ልዩነት ማወዳደር አንችልም። ህግ 1ን መጠቀም አንችልም። ህግ 2ን እንዴ በቤት ዋጋቸው እናወዳድር። መጀመሪያ የ100,000 ቤታቸውን እናወዳድራለን። ከግራ ወደ ቀኝ ስለሆነ የምናየው የ100,000 ቤት ዋጋቸው 8 እና ስንት ነው? 8 ነው። እኩል ነው። ልዩነት አላገኘንም። እንቀጥላለን። 3 እና ስንት ነው? 3 ነው። አሁንም ልዩነት አላገኘንም። እንቀጥላለን። ቀጥለንስ 4 እና የስንት ቤት ዋጋቸው? የ1000 ቤት ዋጋቸው ጋር ደርሰናል። የ1000 ቤት ዋጋቸውም ስንት ነው? እኩል ነው። የ10,000 ቤት ዋጋቸው የ100 ቤት ዋጋቸውስ 0። የዚህ የ100 ቤት ዋጋ 0። 100 ቤት ዋጋቸው ድረስ የዚህ ቁጥሮች ልዩነት የላቸውም። የ10 ቤት ዋጋቸውስ ይሄዚህ 8 ነው። የዚህ ስንት ነው? 7 ነው። ምን ብያችኋለሁ? ልክ ልዩነት ስናገኝ እናቆማለን። እናቆምና ከዚህ ቀጥሎ ያሉትን ቁጥሮች አናወዳድርም። የምናደርገው ምንድነው? እነዚህን ቁጥሮች እናወዳድራለን። 8 ከ7 ይበልጣል ወይስ ያንሳል? ወይስ እኩል ነው? ይበልጣል አይደለ? ስለዚህ ልዩነት የ10 ቤት ዋጋቸው ላይ ልዩነት አግኝተናል። የ834,085 የ10 ቤት ዋጋ ከ834,077 የ10 ቤት ዋጋ ስለሚበልጥ በዚህ ምክንያት ይሄ ሙሉ ቁጥር 834,085 ከ834,077 ይበልጣል ማለት ነው። ምክንያቱም የቤት ዋጋ ልዩነት 10 ቤታቸው ላይ ስላገኘን። ምንድነው ያደረኩት ግን እዚህ ላይ የምታዩት የልዩነት እስካገኝ ድረስ እዚህ ያለፍኩ እዚህ ጋር ግን አቆምኩኝ። ምክንያቱም የቤት ዋጋ ልዩነት ስላገኘው ማለት ነው። ግልጽ ነው አይደለ? እሺ ምሳሌ 15 ደግሞ ምንድነው የሚለን? ምሳሌ 15 ላይ ብዙ ቁጥሮች ተሰጥተውናል። ስንት ቁጥሮች ተሰጥተውናል? 1 2 3 4 5 ቁጥሮች ተሰጥተውናል። እነዚህን 5 ቁጥሮች ከትንሹ ቁጥር ጀምራችሁ እስከ ትልቁ ቁጥር ደርድሩት። ከትንሹ ቁጥር ጀምረን ትንሽዬ ዋጋ ካለው ቁጥር ጀምረን ትልቅ ዋጋ እስካለው ድረስ እንድንደረድር ነው የተነገረን። ስለዚህ መጀመሪያ አሁንም በቀላሉ በቅደም ተከተል አስቀምጡ ማለት በዋጋ ትንሽ የሆነውን መጀመሪያ አስቀምጦ በዋጋ ትልቅ የሆነውን መጨረሻ ማስቀመጥ ማወዳደር ማለት ነው።
ስለዚህ ለማወዳደር ደግሞ ስንት ህግ አለን? ሁለት ህግ አለን። የመጀመሪያው ህግ ምንድነው? በቁጥሮቹ መሃል የሆሄ ልዩነት እንዳለ ቼክ እናደርጋለን ወይም እናረጋግጣለን። የመጀመሪያው ቁጥር 846675 ባለ ስንት ሆሄ ነው? ባለ 6 ሆሄ ነው። 568489ስ ባለ 6 ሆሄ ነው። 746528ስ ባለ 6 ሆሄ ነው። 823947ም ባለ 6 ሆሄ ነው። 642251ም ባለ 6 ሆሄ ነው። ስለዚህ እነዚህን ቁጥሮች በቅደም ተከተል ለማስቀመጥ አወዳድሮ ህግ አንድን መጠቀም አንችልም፣ ሁሉም እኩል ሆሄ ስላላቸው ማለት ነው። በመቀጠል በቤት ዋጋቸው ማወዳደር እንጀምራለን። በቤት ዋጋቸው ማወዳደር እንጀምራለን። ሁሉም ባለ 6 ናቸው። ስለዚህ መጀመሪያ የሁሉንም የ100,000 ቤት እናያለን። የሁሉንም 100,000 ቤት እናያለን። 8 5 7 8 6 የ100,000 ቤት ዋጋቸው ላይ ሁለት ቁጥሮች ይመሳሰላሉ፣ ሌሎቹ ግን ይለያያሉ አይደለ? ስለዚህ መጀመሪያ ስናየው የ100 ቤት ዋጋቸው ላይ ከነዚህ ቁጥሮች በአጠቃላይ ትንሹ ስንት ነው? ከ8 ከ5 ከ7 ከ6 ከነዚህ ሁሉ ትንሹ ስንት ነው? 5 ናት አይደለ? ምክንያቱም ስንቆጥር እንኳን 1 2 3 4 5 ብለን ነው 6 7 8 እያለን የምንሄደው። ከ5 ወደ ላይ ሁሉም ይታልቃሉ። ስለዚህ ከተደረደሩ ቁጥሮቻችን በአጠቃላይ በ100,000 ቤት ዋጋው ትንሹ 568486 ነው። በ100,000 ዋጋው ገና ስናወዳደር ከሁሉም አንሶ ያገኘነው ስንት ነው? 568489 ነው። ስለዚህ ይሄ ቁጥር የመጨረሻ ትንሹ ቁጥር ነው ማለት ነው፣ አንደኛው። እሺ ሁለተኛ ትንሹ ስንት ነው? ሁለተኛ ትንሹ ስንት ነው? ይሄንን አወጣ ነው ጨርሰናል። ከቀሩት ከ8 ከ7 ከ8 እና ከ6 ስናወዳደር አሁንም 100 ቤት ዋጋቸው ላይ ልዩነት ስላለ ማለት ነው። ሁለቱ ላይ የለም ግን ሌሎቹ ላይ አለ። አሁንም ቀጥሎ ከነዚህ ካሉት ቁጥሮች ውስጥ ትንሹ ስንት ነው? 6 ነው አይደለ? ስለዚህ የ100,000 ቤት ዋጋው በ6 የሚጀምረው ወይም 642251 642251 ቀጣዩ ትንሽ ቁጥራችን ይሆናል ማለት ነው 3። ይሄኛው ወጣ። አሁንስ የቁጥር ልዩነት አለ የ100,000 ቤት ዋጋው ላይ? አዎ አለ። ሁለቱ ቁጥሮች የ100 ቤት ዋጋቸው 8 ሲሆን አንዱ ቁጥር ግን 7 ነው። ስለዚህ በ100 ቤት ዋጋቸው ስናወዳደር ትንሹ ካሉት ውስጥ ትንሹ አሁንም ስንት ነው? በ7 የሚጀምረው ቁጥር፣ ያ ማለት 746528። ሶስተኛው ትንሹ ቁጥር ይሄ ይሆናል ማለት ነው። አሁን ግን በቀሩን ሁለት ቁጥሮች መሃል ስናይ የሁለቱም ቤቶች የ100,000 ዋጋቸው ስንት ነው? 8 ነው። ስለዚህ ወደሚቀጥለው ወይም ወደ 10,000 ቤት ዋጋው መሄድ አለብን ማለት ነው ለማወዳደር። 846675 እና 823947 ነው እያወዳደርን ያለ ነው አይደለ? እነዚህን ቁጥሮች የ100,000 ቤት ዋጋቸው 8 እና 8 ነው፣ እኩል ነው ብለናል። አሁን የ10,000 ቤት ዋጋቸው 4 እና 2 ልዩነት አለ የለም? ልዩነት አለ አይደለ? ልዩነቱ ምንድነው? የ10,000 ቤት ዋጋቸው የአንዱ 4 ሲሆን የአንዱ 2 ነው። 4 ከ2 ይበልጣል ወይስ ያንሳል? ይበልጣል። ስለዚህ ይሄ ሙሉ ቁጥር 846675 ይበልጣል ከ823947። ስለዚህ የኛ አራተኛ ትንሹ ቁጥራችን ስንት ይሆናል? 823947። ምክንያቱም ከሁለቱ ቁጥሮች መጨረሻ ላይ ከቀሩን ከሁለቱ ቁጥሮች ስናወዳደር ትንሽ ሆኖ ያገኘነው ስንት ነው? 823947 ስለሆነ ማለት ነው። ስለዚህ 1 2 3 ከተሰጠን 5 ቁጥር ውስጥ 3ቱን ደርድረን ጨርሰናል። ስለዚህ የመጨረሻ ትልቁ ቁጥር ከተሰጡን ድርድር ቁጥሮች ውስጥ የመጨረሻ ትልቁ ቁጥር ስንት ይሆናል? 842675 ይሆናል ማለት ነው። ስለዚህ መልሳችን በዚህ መልኩ ሰርተናል ማለት ነው። ይሄ ማለት ከትንሹ ጀምረን እስከ ትልቁ ዘረዘርን ማለት ነው። ያረግነው እንዴት ነው? በቀላሉ ሆሄ ብዛታቸውን አየን። ሆሄ ብዛታቸው እኩል ነው። ከዛ እያንዳንዳቸውን እኩል ቤት ዋጋቸው ማወዳደር ጀመርን። በቤት ዋጋ ልዩነት ያገኘናቸውን ከመጨረሻ ትንሹ ጀምረን እስከ መጨረሻ ትልቁ ድረስ
ደረደርን ማለት ነው። ይሄኛው ለስላለ ለእንደሞ ስንሰራ የበለጠ እናንተ በደንብ ይገባችኋል ማለት ነው። አሁንም ከትንሹ ጀምረን ወደ ትልቁ እንድናስቀምጥ ነው የተጠየቀው። መጀመሪያ የሆሄ ብዛት እናያለን። 1 2 3 4 5 6 ይሄን ባለ 6 ሆሄ ነው። ባለ 6 ሆሄ ነው። 1 2 3 4 5 6 ባለ 6 ሆሄ ነው። 1 2 3 4 5 6 ባለ 6 ሆሄ ነው። 1 2 3 4 5 6 ይሄም ባለ 6 ሆሄ ነው። በህግ አንድ መሰረት በሆሄ ብዛት ልዩነት ስለሌላቸው ወደሚቀጥለው ወደ ህግ 2 እንሄዳለን። ማወዳደር በህግ አንድ አንችልም። ህግ 2ን ስናወዳደር መጀመሪያ ከግራ ጀምረን ወደ ቀኝ እያንዳንዱን ቁጥር የመቶ ሺህ ቤቱን እናወጣለን። የመቶ ሺህ ቤቱ 9 ነው፣ 6 ነው፣ 5 ነው፣ 9 ነው፣ 4 ነው። የቁጥር ልዩነት አለ አይደለ? ሁለቱ አንድ አይነት ቢሆኑ እንኳን እነዚህ ሌሎቹ ላይ የቁጥር ልዩነት አለ። ከ9 ከ6 ከ5 እና ከ4 የመጨረሻ ትንሹ ቁጥር ስንት ነው? 4 ነው አይደለ? ስለዚህ የመጀመሪያው ትንሹ ቁጥራችን በመቶ ሺህ ቤት ዋጋው አንሶ የተገኘው 442258 ይሆናል ማለት ነው። እሺ ይሄኛውን ጨረስን። የመጀመሪያው ትንሹ ቁጥር እንደሆነ አወቅን። ቀጥለንስ አሁንም በ9 በ6 በ5 እና በ9 መሃል አሁንም ልዩነት አለ አይደለ? ከነዚህ ቁጥሮች ውስጥ ትንሽ ዋጋ ያለው ስንት ነው? በቁጥር ትንሽ የሆነው ስንት ነው? 5 ነው አይደለ? ስለዚህ ቀጣይ ትንሽ ቁጥር ስንት ይሆናል? 546529 ይሄም ወጣ ማለት ነው። ስንት ቁጥር ቀረ? አወዳድሩ የተባለው 5 ነበር። አሁን 3 ቁጥር ቀርቶናል። አሁንም በ6 በ9 እና በ9 መሃል ልዩነት አለ አይደለ? በመቶ ሺህ ቤቷቸው ዋጋ ላይ ልዩነት አለ። ስንት ነው? 9 እና 9 እኩል ናቸው፣ ግን 6 ይለያል። 6 ከ9 ያንሳል አይደለ? ስለሚያንስ ሶስተኛው ትንሽ ቁጥራችን ስንት ይሆናል? 668480 ይሄም ወጣ። ቀጥሎን የቀሩትን ቁጥሮች ስናወዳድርስ 9 እና 9 እኩል ናቸው። ስለዚህ እነዚህ ሁለት ቁጥሮች በመቶ ሺህ ቤት ዋጋቸው እኩል ናቸው። ስለዚህ ምን እናደርጋለን? ወደ 10 ሺህ ቤት ዋጋቸው እንሄዳለን ማለት ነው። ይሄ ከዚህ ጋር እኩል ነው። 4 የ10 ሺህ ቤቱ ነው። ምክንያቱም ከየት ነው የምንሄደው? ከግራ ወደ ቀኝ ነው የምንሄደው። የዚህ የ10 ሺህ ቤቱ 2 ነው። ልዩነት አለ የቁጥር እናቆማለን። 4ን ከ2 ማወዳደር እንጀምራለን። 4 ደግሞ ከ2 ይበልጣል። ስለዚህ ይሄ ሙሉ ቁጥር ከዚህ ሙሉ ቁጥር ይበልጣል። ስለዚህ ይሄ የመጨረሻ ትልቁ ሙሉ ቁጥራችን ነው ማለት ነው። አራተኛው ትንሹ ቁጥር ስንት ይሆናል? እዛኛው ላይ አንሶ የተገኘው 923942 ይሆናል። ይሄም ወጣ። ስለዚህ የመጨረሻው ከትንሽ ወደ ትልቅ ስናስቀምጥ የመጨረሻው ትንሽ ቁጥር ወይም ደግሞ ከተሰጡን ውስጥ ትልቁ ቁጥራችን ስንት ሆነ ማለት ነው? 946674 ሆነ ማለት ነው። ግልጽ ነው አይደለ? በጣም ጥሩ። ስለዚህ ይህንን ንዑስ ምዕራፍ በዚህ መልኩ ጨርሰናል ማለት ነው። ያየናቸው ነገሮች ምንድናቸው? እስከ 1 ሚሊዮን ያሉት ቁጥሮችን እንዴት ማወዳደር እንችላለን? ከትንሽ ወደ ትልቁ ዘረጋን፣ አየን፣ ተነተናቸው። ከትልቅ ወደ ትንሹም ደግሞ ቢሆን አይከብደንም አይደለ? እናንተ መርሳት የሌለባችሁ ልክ ይሄ ቪዲዮ እንዳለቀ እኔ ከትንሽ ወደ ትልቅ የተደረደርኳቸው እናንተ ደግሞ ወረቀት ይዛችሁ ከትልቁ ጀምራችሁ ወደ ትንሹ፣ ያ ማለት የመጨረሻ ትልቁን ቁጥር አንደኛ ትንሹን ደግሞ መጨረሻ አድርጋችሁ መሞከራችሁን እንዳትረሱ ማለት ነው። ህጎቻችንንም 2 ህጎች የተማርናቸውንም እንዳትረሱ። በሚቀጥለው ቪዲዮ የንዑስ ምዕራፉን መልመጃ አብረን እንሰራለን። እስከዛ ግን ለዛሬ ስለጨረስኩ ቻው።